ከአንድ ባለ ሀብት ሰውዬ ሚስት ጋር ፍቅር ከያዘው በኋላ ባልጠበቀውና ባላሰበው ሁኔታ ከሴትየዋ የሚፈልገውን ነገር በሙሉ ማግኘት ይጀምራል። በዛሬም ቪዲዮአችን የምናየው ልቡን ተከትሎ ባደረገው ነገር ምን ያክል ህይወቱን በራሱ እጅ ሊያመሰቃቅለው እንደቻለ ነው። ካላስቸገርኳችሁ ይህንን ቪዲዮ ማየት ስትጀምሩ ስንት ሰዓት እንደሆነ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ፊልማችን ሲጀምር የፊልሙ አክተር ልጅ ስትሆኑ የምትፈጽሙት ትንሽ የሚመስላችሁ አክሽን ህይወታችሁን ወዴት ሊወስደው እንደሚችል አታስቡ። ሰዎች ዛሬ ላይ የምትሰራውን ነገር ማትቆጣጠር ከሆነ ህይወት ወዴት እንደሚያመራ አታውቀውም፣ ይመሰቃቀላል ብለው ቢነግሩኝም ህይወቴ ላይ አይን እያየ እስኪፈጠር ድረስ ላምን አልቻልኩም ነበር። ብዙ ሰዎች ባህር ዳር ላይ ሆነው ራሳቸውን ኢንጆይ እያደረጉ እንመለከታቸዋለን። ከቤተሰቦቹ ጋር እዚህ ጊዜ ለማሳለፍ ነበር የመጡት። ወደሚያርፉበት ቤትም እየገቡ እናትየው እየሳቀች ግን በቂ መጽሐፎችን ይዘሃል ስትል እየጠየቀችው እንመለከታለን። እቃዎቹንም ቤት ውስጥ ካስገቡ በኋላ ልጁ ከቤት ውጪ በመውጣት አንዱ ጓደኛው ጋር ይገናኛል። ጓደኛውም አሁን ወደዚህ ባህር ዳር በጣም ብዙ ቆንጆ ሴቶች ይመጣሉ በማለት ለጓደኛው ይነግረዋል። ወደ አንድ መጠጥ ቤትን በር ከፍተው ወደ ውስጥ በሚገቡበት ጊዜ አንዱ ሰውዬ መድረክ ላይ በማይክሮፎን ሙዚቃ የሚጫወቱ ሰዎችን ሶኬት ይነቅልባቸዋል። በዛም ሰዓት እየተጫወቱት የነበሩት ሙዚቃ ይቋረጣል። ነገር ግን ከፊት ለፊት ጊታር ይዞ ቁጭ ብሎ የነበረው ሰውዬ ቶሎ ብሎ በጊታሩ ደስ የሚል ሙዚቃ መጫወት ሲጀምር ታዳሚዎቹ እሱን እየሰሙ ደስ ይላቸው ጀመር። ልጁም ቆሞ ወደ መድረኩ እየተመለከተ ያለ ጓደኛው መጥቶ ከኋላ የዚህን መጠጥ ቤት የስራ ልብስ ያለብሰዋል። በኋላ ላይም ቤቱ ተመልሶ ቤት ነኝ ብሎ በሚጮህ ጊዜ ምንም አይነት ምላሽ ስላላገኘ ቤት ውስጥ ማንም የለም ሲል ያስብና ወደ ክፍሉ ይሄዳል። ወዲያው መስኮቱን ከፍቶ ወደ ውጪ በሚመለከትበት ጊዜ አንድ ባልና ሚስቶች ከመኪናቸው ወርደው ወደ ቤት እየገቡ ይመለከታል። ሚስትየውን ከሩቅ ሲመለከታት በጣም ቆንጆ ሆኖ ያገኛታል። ለረጅም ጊዜ ሊመለከታት ፈልጎ የነበረ ቢሆንም ነገር ግን ቶሎ ብላ ወደ ቤቷ ትገባለች። ቤቷም ከገባች በኋላ በመስኮት በኩል አድርጎ ሲመለከታት ቀና ስትል ይፋጠጣሉ። በዚህም ጊዜ ደነግጥና ቶሎ ብሎ ይደበቃል። በኋላም ላይ ከቤቱ ውስጥ ሳይክሉን ይዞ እየወጣ እያለ የጎረቤቱ ሰውዬ ሚስት የሆነችውም ደግሞ ቁጭ ብላ ከጫማዋ ላይ ቆሻሻ እያነሳች እያለ ፍዝዝ ብሎ ይመለከታታል። በኋላ ላይም ከጓደኛው ጋር እቃ ተሸክመው እየሄዱ እያለ በድጋሚ ጓደኛው ወደዚህ አካባቢ ስለሚመጡት ቆንጆ ሴቶች ያወራዋል። ወደ ውጭ ወጣ ብለው እየጠጡ ጓደኛው እዚህም አለ ሰመር መጥተህ ይሄ ሰመር የሚያልቀው አንተም በጣም ደስ ብሎ እንደሆነ አረጋግጬ ነው በማለት ይቀልዳል። በኋላ ላይ ወደ ቤቱ እየተመለሰ ያለ አባትየው ልጄ ና ወደ እኔ ቶሎ አዲሶቹ የገቡትን ጎረቤታችንን ተዋውቃቸው በማለት ያስተዋውቀዋል። የቆንጅየዋ ሴት ባለቤትም ስሙ ኤሊያን ሲሆን ከልጁ ጋር ማውራት እንደጀመሩም ስለ መርከብና ጀልባ ብዙ የሆኑ ነገሮችን አውቃለሁ፣ አዲስ ጀልባም ስለገዛውኝ ከፈለክ ናና ላስጎበኝህ እችላለሁ በማለት ይጋብዘዋል። ከፈለክም ደግሞ እዛ ጀልባ ውስጥ የምትሰራቸውን አንዳንድ ስራዎች ልሰጥህ እችላለሁ ይለዋል። በቀጣይ ቀን እንደተባለው አዲሱን ጀልባ ለመጎብኘት ልጁ ወደዛ ስፍራ ይሄዳል። ታዲያ በዛ ሰዓት እየዋኘች የነበረችው ሚስቱ ቀስ እያለች ከውሃው ስትወጣ ይመለከታታል። ቀጥላም በእንጨት አጥር ወደተሰራበት ሻወር ገብታ ሙሉ ልብሷን አውላልቃ እየታጠበች እያለ እሷ ላይ ማፍጠጡን ይቀጥላል። ወዲያው ባልየው ይመጣና ወደድከው ጀልባውን በማለት ይጠይቀዋል። አዎ ምንም አይልም ሲል ይመልስለታል። ባለሀብቱም ሰውዬ በስራ ምክንያት ለትንሽ ጊዜ ከከተማ ወጣ ልል ነው፣ እስከዛ ጀልባዬን በደንብ አድርገህ ተንከባከባት በማለት ሲነግረው ልጁም ለዚህ ስራ $12 ብንስማማ ለእኔ በቂ ነው በማለት ይነግረዋል። ኤሊያንም አታስብ $20 አድርጌ ከፍልሃለሁ በማለት ከተስማሙ በኋላ ይለያያሉ። ማታ ላይ ወደ ክፍሉ ገብቶ ድጋሚ በመስኮት ወደ ውጭ በሚመለከትበት ጊዜ የባለ ሀብቱ ሚስት ልብሷን እየቀየረች ነገር ግን በድንገት ባሏ ወደ እሷ ይመጣና እየደበደባት ሲደፍራት ይመለከታል። በቀጣይ ቀን ኤሊያን መኪናውን እየነዳ በሚሄድበት ጊዜ አንድ ትራፊክ ያስቆመዋል። መታወቂያውንም አምጣ ሲል ይጠይቀዋል። ዳግም ወደ ኤሊያን ይመጣና ይህ ትራፊክ በጣም ሀርድ ነው ተጠንቅቀው በማለት ይነግረዋል። ኤሊያንም በዚህ ጊዜ ኃይለኛ ሲሆኑ ደስ ይለኛል በማለት ይመልስለታል። ሁለቱም ጀልባው ላይ ተሰቅለው እያወሩ እያለ ዳግ ይሄንን ሁሉ ነገር እንዴት ነው ግን ልታፈራ የቻልከው በማለት ይጠይቀዋል። ብር ይኖርህ እንጂ ሁሉንም ነገር ማድረግ ትችላለህ በማለት በኩራት ይመልስለታል። በቀጣይ ቀን አሁንም እንደለመደው ከክፍሉ መስኮት እያጮለቀ ሲመለከት የባለ ሀብቱ ሚስት ቀስ እያለች እየተራመደች ይመለከታታል። ወዲያው ኃይለኛ ጩኸት በሚሰማበት ጊዜ ከክፍሉ እየሮጠ ወጥቶ ጩኸት ወደ ሰማበት ቦታ ይሄዳል። ምን ሆነሽ ነው ብሎ ሲጠይቃት መኪና ውስጥ ሸረሪት አይቼ ነው ስትል ትነግረዋለች። ወዲያው ሸረሪቱን መሬት ላይ ከጣለው በኋላ በእግሩ ጨፍልቆ ይገለዋል። መኪናዋንም ካስተካከለላት በኋላ እንደሚሰራ ቼክ ላድርግ ብላ በጣም ትጠጋዋለች። ደስ ብሎት ወደ ጓደኛው ጋር ይሄድና ዛሬ ከልጅቷ ጋር ምን እንዳደረገ ለጓደኛው በደስታ ይነግረዋል። ጓደኛውም ባሏ እንዲህ ዝም ብለህ የምትሳፈጠው ሰው አይደለም ብትጠነቀቅ ይሻልሃል ብሎ
ማስጠንቀቂያውን ይሰጠዋል። ወደ ቤቱን በሚመለስበት ጊዜ ቆንጅየዋ ልጅ ውጭ ሆና እየጠበቀችው ነበር። ሳላቅ ከውጭ ሆኜ ቤቱ ተቀረቀረብኝ። ሚስጥራዊ መግቢያ በጓሮ በኩል ስለሆነ መስታወቱን ሰብረ ወደ ውስጥ ገብተህ ቤቱን ክፈትልኝና እኔ ደግሞ በበሩ በኩል እገባለሁ ስትል ትነግረዋለች። ወደ ጓሮውም እየሄዱ ይህንን ግን ለማንም እንዳትናገር በእኔና በአንተ መካከል ይቆይ በማለት ትነግረዋለች። ወዲያው መዝነብ ይጀምርና ሁለቱ ተያይዘው ወደ ጓሮ ይሄዳሉ። በድንጋይ መስታወቱን ከሰበረውን በኋላ ወደ ውስጥ ገብቶ ለሊና በሩን ይከፍትላታል። ውስጥም እንደገቡ አንድ ቢራ ጠርሙስ ታቀብለውና አንድ ላይ ማውራት ይጀምራሉ። ቀጥላም ወደ ጋር የቆረጠህን እስኪ ልጥረግልህ ትልና ቲሸርቱን ከፍ አድርጋ ቁስሉን እየጠረገችለት በሚያማልን ድምጽ ታዋራው ጀመር። እሱም ከዛ በላይ ራሱን መቆጣጠር አልቻለም ነበርና ሂዶ ይስማታል። ስሟትም ሲጨርስ መጥፎ ነው አይደል ስስም የመጀመሪያ ጊዜ ነው በማለት ይነግራታል። እሷም ችግር የለም እኔ አስለምድሃለሁ በማለት በሁለተኛው ጊዜ ሲሳሳሙ ግን አሪፍ እየሆነለት ይመጣል። በነጋታውም እንደተነሱ ትንሽ ያወሩና እሱም ተነስቶ ወደ ቤቱ ከሄደ በኋላ ስላሳለፉት ነገር እያሰበ ለብቻው እንደ ጅል ይስቃል። ሄዶ ከጓደኛው ጋር በሚገናኝበት ጊዜ ጓደኛው ተናዶ ለምንድነው ማታ ስልክ ስደውልልህ ማታነሳው ቮይስ ራሱ ልኬልህ ነበር ሲል ይነግረዋል። ቀጥሎም ይመጣሉ ስለ የነበሩት ሴቶች መጥተዋል አብራቸው መተኛት ትፈልጋለህ ሲል በሚጠይቀው ጊዜ ዳግም እምቢ ይለውና ወደ ውሃ ውስጥ ይገባል። ከነዛ ጊዜያትም ጀምሮ ከባለ ሀብቱ ሚስት ጋር በደንብ እየተገናኘ በተቀጠረበትም ስራ ደግሞ መሰረት ጀልባው ላይ ወጥቶ ስራውን እየሰራ ከሷ ጋር በተደጋጋሚ ይገናኙ ጀመር። ጀልባው ስርም ከገቡ በኋላ በሩን ዝጋው ትለውና በድጋሚ ልታማልለው ትሞክር ጀመር። ታዲያ ያን ቀን ማታ የሚሰራበት መጠጥ ቤት ላይ እየሰራ ያለ እሷ ከባሏ ጋር ሆነው ወደዛ ቦታ ይመጣሉ። ወዲያው ጓደኛው ከኋላ ይመጣና እስኪ እነዛን ሴቶች ያቸው ዛሬ ማታ ደስ የሚል ጊዜ እንደምናሳልፍ እርግጠኛ ነኝ በማለት ለጓደኛው ይነግረዋል። በቀጣይ ቀን ወደ ስቶር በሚገባበትን ጊዜ እና ወደ ውስጥ ሲመለከት ሊናን እዛ ውስጥ ሆና ያገኛታል። በጀርባ በኩል ሁለቱም ይወጡና በኃይለኛው እየተሳሳሙ እንዲሁም ደግሞ ሌላም ነገር እያደረጉ እያለ ባሏ ሲመጣ ይሰማት ጀመር። ወዲያው ያቆሙና ልብሷን ለባብሳ ወደ ባሏ እየተራመደች ትሄዳለች። በኋላ ላይ ባልየው ይጠራውና ዳግን እስካሁን ስላልጨረሳቸው ጀልባ ውስጥ ወደሚሰሩት ስራዎች ይጠቁመውና አንዳንድ ትምህርቶችንም ከራሱ ያካፍለዋል። ቀጥሎም እንደዚህ ከባባድ ነገሮችን እያዘዝኩ ያለሁት የድሮ እኔን ስለምታስታውሰኝና እንደኔ ጠንክረ ስለምትሰራ ነው ካለው በኋላ ለስራ አሁንም ከከተማ ወጣለሁ በማለት ነግሮት ይለያያሉ። በዚህም ጊዜ ዳግ በሰማው ነገር በጣም ደስ ይለውና በፍጥነት ወደ ሊና ሄደው አብረው ይተኛሉ። አልጋ ላይ እያሉ የሆነ ነገር አንስታ ትሰጠውና ባሏ ምን ያክል መጥፎ ሰው እንደሆነ ከነገረችው በኋላ ይሄ የሰጠው ስልክ ነው እኔ እናንተ እንድናወራ ይረዳናል በማለት ትነግረዋለች። በኋላ ላይ ከባሏ ጋር ይገናኛሉ። ሊና ባሏ እንዲሁም ደግሞ ዳግ ጀልባ ውስጥ ሆነው እየነዱ ይሄዱ ጀመር። ኤሊያንም ለዳግ አንዳንድ ስለ ሴቶች ምክር ሊሰጠው ስለፈለገ ፍቅረኛ አለህ እንዴ ሲል ይጠይቀዋል። ዳግም አዎ እንዳለችኝ በማለት ይመልስለታል። ወዲያው ጀልባው ጭስ ማውጣት በሚጀምርበት ጊዜ ባልየው አንድ ጊዜ አይቼው ልመለስ በማለት ሁለቱን ጥሏቸው ይሄዳል። ልክ እሱ እንደሄደ ከባሌ ጋር ፍቺ ለመፈጸም እያሰብኩኝ ነው በማለት ትነግረዋለች። ወዲያው ባልየው ይመጣና እስኪ አንተ ራስህ ሄድና አስተካክለው በማለት ለዳግ ያዘዋል። ማታ ላይ ሊና ለዳግ ትደውልለታለች። ስልኩን ሲያነሳው እያለቀሰች ነበር። ምን ሆንሽም ብሎ ሲጠይቃት ባሌ ደበደበኝ እያለች እያለቀሰች ትነግረዋለች። እሱም ምንም ጊዜ ሳያቃጥል ነበር ወደ ቤቷ ሄደው። ልክ እንደተመለከታት ወደ ሆስፒታል መሄድ አለብሽ የተፈጠረውንም ነገር ለፖሊሶች እንናገራለን ሲላት እንደዚህ ማድረግ በፍጹም እንደማትችል ትነግረውና ተያይዘው ወደ ውስጥ ይገባሉ። በነጋታው ስራ እየሰራ ያለ ሊና ትደውልለትና ፀሐይ እየሞኩ ነውና ስትል ትጠራዋለች። እዛም ከተገናኙ በኋላ አብረው ይተኛሉ። ከሱ ጋር ስትሆን ምን ያክል ነፃነት እንደሚሰማትም ከነገረችው በኋላ ቀጥላም ባሏ ከመጀመሪያ ሚስቱ ጋር አሁንም ድረስ እንደሚገናኙና ቺት እንደሚያደርግባት ነገረችው። ከጓደኛውም ጋር ተገናኝተው ጓደኛው እሱን ለማናገር በሚሞክርበት ጊዜ በስነ ስርዓት ትኩረቱን አይሰጠውም ነበር። ነገር ግን ወዲያው መጥፎ ነገር እንደተፈጠረ ከሊና ቴክስት ይደርስለታል። እየሮጠ ወደ ክፍሉ ከገባ በኋላ ምን ተፈጠረ ብሎ ሲደውልላት ከኋላው ክፍሉ ውስጥ ነበረች። እሷ ምን ሆነሽ ነው ሲል ሲጠይቃት በፍጥነት ወደኛ ቤት እንሄድ ታስፈልገኛለህ ስትል ትመልስለታለች። ቤታቸውም ልክ እንደገቡ ከባሏ ጋር የሆነ ትንሽ ጸብ ውስጥ እንደገቡና እሷም ራሷን ለማትረፍ ስትል ሳታቅ ጭንቅላቱን እንደመታችውና በዛም ምክንያት እንደሞተባት ትነግረዋለች። እሱም በዚህ ጊዜ የሆነ ነገር ፈልገን እናገኛለን አንቺ አትጨናነቂ በማለት ያጽናናታል። ያን ቀን ማታ ስራ ቦታ ሄዶ ሰርቶ ስራውን ከጨረሰ በኋላ ልክ ወደ ቤት ሲመለስ ሊና ከቤተሰቦቹ ጋር ቁጭ ብላ አብራ እያወራች ያገኛታል።
ምቹ ያልሆነ ንግግርንም ከተነጋገሩ በኋላ በፍጥነት ወደ ክፍሉ ጥሏቸው ይገባል። ከትንሽ ቆይታ በኋላ ልክ ወደ ቤቷ ስትሄድ እሱን ተከትሏት ወደ ቤቷ ከሄደ በኋላ ለምን እንደመጣች ይጠይቃታል። እሷም እዚህ ቤት ውስጥ መቀመጥ ሲጨንቀኝ ነው ወደ ቤተሰቦች ቤት ሂጄ ከእነሱ ጋር ትንሽ የቆየሁት በማለት ይቅርታ ትጠይቀዋለች። እሱም ለምን ለፖሊሶች አደጋ ተፈጠረ ብለን አንነግራቸውም ሲላት እሷ ይሄ አይሰራም ስትል ትመልስለታለች። በዚህም ጊዜ አንድ ሀሳብ ይመጣለትና የባልየውን ሬሳ ተሸክሞ ወደ ጀልባው ይዞት ይሄዳል። ፖሊሶች ሲመጡ ከባሌ ጋር ተጣላንና ተናዶ ከቤት በጀልባው ሄደ በማለት ንገሪያቸው ሲል ይነግራታል። ጀልባውንም ይዞት እየነዳ እየሄደ እያለ አንድ ሴኪዩሪቲ እንዲያቆም እየጮኸ ይነግረው ጀመር። ነገር ግን ዳግ እንደ ኤሊየት ራሱን እያስመሰለ ምንም ነገር ሳይናገር ጀልባውን ይዞ እየነዳ ይወስደዋል። በነጋታውም ታዲያ ፖሊሶች ተሰብስበው ስለተፈጠረው አደጋ እየተመራመሩ ይገኛሉ። በክፍሉ መስኮትም ወደ ውጭ ልክ ሲመለከት ፖሊሶች ወደ እሱ ቤት እየመጡ ያያቸዋል። ፖሊሶቹ ከሩቁ ነው ከሊና ጋር እየተነጋገሩ በሚሰማው ጊዜ ውስጡን ከፍተኛ የሆነ ፍርሃት ያጥለቀልቀዋል። ማታም ላይ ያደረገውን ነገር እያስታወሰ ፊልሙ ምን እንደተፈጠረ ያሳየናል። ሬሳውን ተሸክሞ ይዞ በጀልባው ከወሰደው በኋላ ጭንቅላቱን ከሆነ ነገር ጋር በኃይል ያጋጨዋል። ቀጥሎም ውሃ ውስጥ ከከተተው በኋላ አልኮል ደፍቶና እሳት ለኩሶበት ጥሎት ይሄዳል። ምንም እንዳልተፈጠረ የቀን ቀን ስራውን መስሪያ ቦታው እየተመላለሰ እየሰራ ያለ አንድ ቀን እሱ የሚሰራበት መጠጥ ቤት ውስጥ ፖሊሶች ቁጭ ብለው ስለተፈጠረው አደጋ እያወሩ ይሰማቸዋል። በኋላ ላይ ታዲያ አንዲት ሴት ወደዛ ከተማ በመኪና እየመጣች እናያለን። የሞተው ባልየው ኢንሹራንስ ገንዘብ በሙሉ ወደ ሊና አካውንት ስለሚሄድ ፖሊሶች ይህንን ጉዳይ በፍጹም ተራ አደጋ ነው ብለው ሊለቁት እንዳልፈለጉና ምርመራቸውን በደንብ እያካሄዱ እንደሆነ ትነግራቸዋለች። ቀጥላም ወደ ቢሮዋ ከገባች በኋላ የተፈጠረውን ነገር በሙሉ መመርመር ትጀምራለች። ሊናንም ወደ ፖሊስ ጣቢያው እንድትመጣ ከጠራቻት በኋላ ከሌሎች ሰዎች ጋር ስትተኝ ነበር እንዴ ስትል ትጠይቃታለች። ሊናም በዚህ ጊዜ በጣም ትናደድና ከምንም አይነት ሰው ጋር ስተኛ አልነበረም በማለት ትመልስላታለች። ፖሊሶቹም በየአካባቢዎቹ ያሉትን ሰዎች እየሄዱ በሚጠይቁበት ጊዜ ያን ቀን ማታ ጀልባው ሲሄድ ያየው ሴኪዩሪቲ ወደ ፖሊሶቹ በመሄድ እኔ ግን አንድ የምጠረጥረው ሰው አለ በማለት ይነግራቸዋል። ፖሊሶቹም በዚህ ጊዜ ሴኪዩሪቲ ያላቸውን ነገር በመከተል የዳግን አባት ሂደው ያናግሩታል። የመጣችው አዲሷን ፖሊስ ታዲያ አደጋው ተፈጠረበት የሚባለው አካባቢዎቹን በሙሉ እየሄደች ጠንክራ ሁሉንም ነገር ማጣራት ትጀምራለች። ታዲያ በዛውም ያኔ በጓሮ ሰብሮ የገባበትን መስታወትም ታገኘዋለች። ፖሊሶቹም ወደ ዳግ ጓደኛ ይሄዱና ጓደኛ ሰሞኑን የሚያያት ሴት አለች እንዴ በማለት ይጠይቁታል። ጓደኛውም አዎ ሰሞኑን እያያት ያለች አንድ ሴት ነበረች በማለት ይመልስላቸዋል። ጓደኛው ለፖሊሶች የተናገረውን ነገርም ዳግ ሲሰማ በጣም በመበሳጨት ጓደኛው ላይ ጮሆበት ጥሎት ይሄዳል። ወዲያው ፖሊሷ ወደ ዳግ ቤት ትገባና ወላጆቿን ያኔ ሊና ስለመጣችበት ቀን ትጠይቃቸዋለች። አሁን ዳግን ለብቻው ማናገር ፈልጋለሁ ስትልና ስትናገር ፖሊሷን በሚሰማት ጊዜ ፍርሃት ሰውነቱን በሙሉ ያወራው ጀመር። በፍጥነት ሊና እንደውሎ ምን ልበል ብሎ ሊያማክራት የፈለገ ቢሆንም ነገር ግን ቤተሰቦቹ ወደ መኪናው ልክ ሲገቡ ስልኩን ቶሎ ብሎ ይዘጋዋል። ፖሊስ ጣቢያ ቁጭ ብሎ ታዲያ ሴቷ ፖሊስ በጥያቄ በጣም እያፋጠጠችውና ስለሚመልሳቸው ነገሮች በሙሉ በዲቴል እንዲመልስላት ስታስገድደው እናትየው በጣም ትበሳጭና ልጄን እንደዚህ ፊቴ እያየ እንድታስጨንቂው አልፈቅድልሽም በማለት ትቆጣታለች። ከዛም እንደወጣ ሊና እንገናኝ የሚል ቴክስት ትልክለታለች። ወዲያው ከዚህ በኋላ ላልተወሰነ ጊዜ እኔ እናንተ መገናኘት ማቆም አለብን ብላ ስማው ጥላው ትሄዳለች። ልክ ቤት ሲገባ ፖሊሶቹ አሁንም እሱ ቤት ነበሩ። ሴቷም የጣት አሻራህንና ምራቅህን መውሰድ አለብን በማለት የምትፈልጋቸውን ናሙናዎች በሙሉ ትወስዳለች። መኪና ውስጥም ካስገባችሁ በኋላ አሁንም እውነቱን ለማወጣጣት በኃይል በምትጠይቀው ጊዜ እሱ ግን ጭንቅላቱን ከማንቀሳቀስ ውጭ ምንም የምትፈልገውን መልስ ሊመልስላት አልቻለም። በመጨረሻም ቢቸግረው ስለ ጉዳዩ ለጓደኛውና ቤተሰቦቹ ይነግራቸዋል። በቻለው አቅም ምን ያክል ንጹህ ሰው እንደሆነ ሊያስረዳ ቢሞክርም ነገር ግን ከሊና ጋር ሆነው ቤቷ ውስጥ በሚማግጡ ጊዜ ቤታቸው ውስጥ አትክልቱን የሚያስተካክል ሰውዬ በመስኮት አይቷቸው ነበር። ነገር ግን እሱ ፖሊሶቹ አግኝተው ከማናገራቸው በፊት የሆነ ሰው እሱን ገሎት ነበር። በሳይክል ቀስ አድርጎ ከዛ ቦታ ካመለጠ በኋላ ሊናን የሚያገኝበት ቦታ ይሄዱና ወዲያው እንደተገናኙ መሳሳም ይጀምራሉ። ወዲያው ልብሷን መቀዳደድ እንዲሁም ደግሞ መጮህና ማልቀስ ትጀምራለች። ወዲያው ፖሊሶቹ በአካባቢው ይደርሱና አስገድዶ እሷን ለመድፈር እየሞከረ እያለ ያገኙት መስሏቸው ጠፍረው ይዘው ወደ ፖሊስ ጣቢያ ይወስዱታል። ታዲያ በመንገድ ላይ ያለ ለአንዱ ፖሊስ እኔ ንጹህ ነኝ፣ ንጹህነቴን ደግሞ ለማረጋገጥ የሆነ ስልክ አለ፣ እዛ ውስጥ ሙሉ ማስረጃ አለኝ፣ ስለዚህ እባክህን ፍቀድልኝ፣ በሳይክል አንድ አፍታ ይዤው መጣለሁ በማለት ፖሊሱን በሚማጸነው ጊዜ ፖሊሱም እሺ ይልና እንዲሄድ ይፈቅድለታል። በፍጥነት ወደ ሊና ሞቴል ሩም ይገባና ከአልጋ ላይ ስልኩን እያወጣ ያለ ከኋላ ቀስ ብላ ትመጣለች። ወደ ሌላ ጎንም በሚዞርበት ጊዜ ታዲያ ፖሊሷም በክፍሉ መታ ነበር። ወዲያው ያገኘውን ማስረጃ ስልክ ይሰጣት
ያሳዝናትና ይሄንን ስሚው፣ እዚህ ውስጥ ሙሉ ለሙሉ እኔ ንጹህ ሰው እንደሆንኩኝ የሚያሳይ ማስረጃ አለው በማለት ካሁን አንዳንድ ነገር አለችኝ ብሎ አይኗን እያየ ሲመለከታት ሁለቱ ተያይዘው ሲሄዱ እግራቸውን ይመለከተዋል። በዚህም ጊዜ ሁለቱም አንድ አይነት ቦታ ላይ እግራቸው ላይ ንቅሳት ነበረባቸው። በዚህም ጊዜ ነበር ታዲያ ዳግ ሁለቱ ከዚህ በፊት ለረጅም ጊዜ በጣም የሚተዋወቁ ሰዎች እንደሆኑና ከመጀመሪያ ሊናን ካገኘበት ቀን አንስቶ የተፈጠሩት ሁሉም ነገሮች የሊና እቅድ እንደነበሩና ወጥመዷ ውስጥ እንደገባ አሁን ላይ ይገባዋል። መጀመሪያ ላይ ባሏን ፈታ ከሱ ጋር ለዘላለም የምትኖር መስሎት የነበረ ቢሆንም መጨረሻ ላይ ግን ከሴቷ ጋር ተያይዘው ሊሄዱ ሲሉ ያሳዝናትና ስልኩን ይኸው ንጹህ መሆንህን አስመስክርበት በማለት አስቀምጣለት ተያይዘው ጥለው ይሄዳሉ። ሁለቱ ሴቶችም ሄሊኮፕተራቸውን ተጠቅመው ከዛ ቦታ ላይ ሲሄዱ ፊልሙ ያሳየናል። የፊልሙ መጨረሻ ላይም ዳግ በዚህ ምክንያት ለትንሽ ጊዜያቶች እስር ቤት እንደነበረና ከዛም እንደተለቀቀ እያወራ ይነግረናል። ፊልሙ ከተመቻችሁ ላይክ፣ ያልተመቻችሁ ነገር ካለ ደግሞ እንዲሁም ደግሞ ይህንን ቪዲዮ ከ10 ስንት ሬት እንደምታደርጉት ኮሜንት ላይ አስቀምጡልኝ። እንደዚህ ደሳስ የሚሉ ቪዲዮዎችን ደግሞ በተጨማሪ ማግኘት የምትፈልጉ ከሆነ ፕሮፋይሉን በመጫን ቻናል ውስጥ የተለቀቁ በጣም ብዙ ደስ የሚሉ ቪዲዮዎች አሉ፣ እነሱን መመልከት ትችላላችሁ።